ሐማስ ታጋቾችን ለቆ ትጥቅ በመፍታት መሪዎቹ ከተሰደዱ ጦርነቱ ነገ ይቆማል። ኔታንያሁ በአሜሪካው የካፒቶል ሂል አመፅ ላይ የተገደለችው ግለሰብ ቤተሰቦች $5 ሚሊዮን ካሳ ተከፈላቸው። በሚያንማር ታጣቂዎች እጅ የነበሩ 477 ኢትዮጵያውያን ወደ ሀገር ተመለሱ። ሩሲያ እና ዩክሬን በአፋጣኝ የተኩስ አቁም ድርድር እንደሚጀምሩ ትራምፕ ተናገሩ። ዝርዝር መረጃዎችን በዩቲዩብ ገጻችን ይመልከቱ። በሚያንማር ታጣቂዎች እጅ የነበሩ 477 ኢትዮጵያውያን ወደ ሀገር ተመለሱ። ባለፉት 2 ሳምንታት ውስጥ በሚያንማር ታጣቂዎች እጅ የነበሩ 477 ኢትዮጵያውያን ወደ ሀገር መመለሳቸውን የቤተሰቦች ኮሚቴ እና ተመላሾች ተናገሩ። በአካባቢው የሚገኙ መንግስታዊ ያልሆኑ ድርጅቶች ለቀሪዎቹ 300 ገደማ ኢትዮጵያውያን የአውሮፕላን ቲኬት የመግዛት አቅም እንደሌላቸው በመግለጻቸው ቀሪዎቹ ኢትዮጵያውያን መቼ እና እንዴት ሊመለሱ እንደሚችሉ እስከ አሁን እንዳልታወቀ ተገልጿል። ከየካቲት ጀምሮ ለ3 ወራት ዲሞክራቲክ ካረን ቤነፉለንት አርሚ እና ቦርደር ጋርድ ፎርስ በተባሉ 2 ታጣቂዎች እጅ የቆዩት ኢትዮጵያውያን ወደ ሀገር መመለስ የጀመሩት ከ2 ሳምንት በፊት ሚያዝያ 29 2017 ነበር። ታይላንድ ውስጥ ጥሩ ክፍያ ያለው ሥራ እንደሚያገኙ ቃል ተገብቶላቸው ከሀገር የወጡት ኢትዮጵያውያን በታጣቂዎች እጅ ከመውደቃቸው አስቀድሞ የሳይበር ወንጀል በሚፈጸምባቸው ካምፖች ውስጥ ለግዳጅ ሰራተኝነትና ለስቃይ ተዳርገው ነበር። ካምፖቹ የሚገኙባቸውን አካባቢዎች የሚቆጣጠሩ ታጣቂዎች የካቲት ወር ላይ ተጎጂዎችን ማስወጣት የጀመሩ ሲሆን የተወሰኑ ኢትዮጵያውያን ደግሞ አምፀው በመውጣት በታጣቂዎች እጅ ገብተዋል። ሁለቱ ታጣቂዎች ኢትዮጵያውያኑን ጨምሮ ያስወጧቸውን የተለያዩ ሀገር ዜጎች በተለያዩ ጊዜያዊ መጠለያዎች ውስጥ አስቀምጠዋል። 3 ወራትን በመጠለያዎቹ ውስጥ ከቆዩት 751 ኢትዮጵያውያን መካከል ከግማሽ በላዩ በ2 ሳምንት ውስጥ የተመለሱት በህንድ ኒው ዴልሂ የሚገኘው ኤምባሲ የሀገሪቱን ዜጎች ምልሰት የሚያሳልጥ ተወካይ ወደ ታይላንድ መላኩን ተከትሎ ነው። ኢትዮጵያውያኑ ጉዟቸውን የሚጀምሩት በሚያንማር ከሚገኙት መጠለያዎች ወጥተው ወደ አጎራባቸው ታይላንድ በመሻገር ነው። ወደ ታይላንድ ከገቡ በኋላ ደግሞ አየር ማረፊያ ወደሚገኝባት ዋና ከተማዋ ባንኮክ በአውቶቡስ ይጓዛሉ። ለዚህ ጉዞ በአንድ ሰው $1100 የአሜሪካ ዶላር ገደማ የሚያስፈልግ ሲሆን ይህንን ወጪ የሸፈነው የኢትዮጵያ መንግስት ነው። በዚህ መንገድ ከሚያዝያ 29 እስከ ባለፈው ሳምንት ቅዳሜ ግንቦት 9 2017 ድረስ 477 ኢትዮጵያውያን መመለሳቸውን የቤተሰቦች ኮሚቴ ሰብሳቢ አበበች ሲመል እና ተመላሾች ተናግረዋል። በመጠለያ የሚገኙ ኢትዮጵያውያን አስተባባሪ እና ከተመላሾች አንዱ የሆነው አዳነ ፍቅሬ እንደሚናገረው አሁን ከተመለሱት ተጎጂዎች መካከል 360 ገደማው ጊዜው ከ1 ዓመት ያላለፈ መመለሻ የአውሮፕላን ቲኬት የነበራቸው ናቸው። 120 የሚጠጉት ቀሪዎቹ ኢትዮጵያውያን ደግሞ ጊዜው ያለፈበት ወይም ባመጧቸው ደላሎች የቲኬቱ ገንዘብ ተመላሽ የተደረገባቸው ናቸው። እነዚህ ኢትዮጵያውያን የመመለሻ ቲኬት የተቆረጠላቸው ታይላንድ ውስጥ በሚገኙ መንግስታዊ ያልሆኑ ድርጅቶች እንደሆነ አዳነና አበበች ተናግረዋል። ኢትዮጵያውያኑን ለመመለስ ገንዘብ እያሰባሰቡ የነበሩት መንግስታዊ ያልሆኑ ድርጅቶች ብዙ ቲኬቶችን ቀጥታ ከኢትዮጵያ አየር መንገድ ሲገዙ 20 በመቶ ቅናሽ እንደሚያገኙ እንደተገለጸላቸው ከዚህ ቀደም ተናግረው ነበር። መንግስታዊ ያልሆኑ ድርጅቶች ምንጮች ቲኬት ለሌላቸው ለሁሉም ኢትዮጵያውያን የአውሮፕላን ቲኬት ለመቁረጥ የሚያስችል ገንዘብ እንደሌላቸውም ገልጸው ነበር። ይህ የገንዘብ እጥረት አሁንም በታጣቂዎች መጠለያ ውስጥ ባሉት ኢትዮጵያውያን የመመለስ ጉዳይ ላይ ስጋት መፍጠሩን አዳነና አበበች ገልጸዋል። አበበች ቲኬት የተደረገባቸው ልጆች በጣም ብዛት አላቸው። እነሱም ማጓጓዝ ላይ የኢትዮጵያን መንግስት ሊረዱ ቃል የገቡ ኤንጂኦዎች ትንሽ የማፈግፈግ ነገር ይታያል። አንዳንዴ 100 ሰው 50 ነው የምንችለው በጀት የለንም ይላሉ በማለት ተናግረዋል። የወላጆች ኮሚቴ ተወካዮች ከውጭ ጉዳይ ሚኒስቴር አመራሮች ጋር በነበራቸው ውይይት ኤንጂኦ አልሸፍንም የሚል ከሆነ ለመንግስታችን አቅርበን እናደርጋለን እንጂ ማናቸውም መጠለያ ካምፕ ውስጥ አይቀሩም የሚል ምላሽ እንዳገኙም ገልጸዋል። ከዚህ ምላሽ ውጪ ቀሪዎቹ ኢትዮጵያውያን እንዴት እና መቼ እንደሚመለሱ እስካሁን አለመታወቁንም ያክላሉ። አበበች ታይላንድ ውስጥ በተወካይነት የተመደበው ሰው ልጆቹን ከቅዳሜ በኋላ እቆያለሁ ቲኬት ቁረጡ ይላቸዋል። አብዛኞቹ ደግሞ ቲኬት የመቁረጥ አቅም የሌላቸው ከክፍለ ሀገር የመጡ እዚያ መሆናቸውን እንኳ ቤተሰቦቻቸው የማያውቁ የሚረዳቸው የሌላቸው ልጆች ናቸው ሲሉ ስጋታቸውን ይገልጻሉ። በሚያንማር የሚገኙት ኢትዮጵያውያን አስተባባሪ አዳነም ቀሪዎቹ ተጎጂዎች የሚመለሱበትን መንገድ በተመለከተ የተስፋ ጭላንጭል እየታየ አይደለም ሲል ስጋቱን ይጋራል። የመንግስት አንድ ተወካይ ልኮ ሂደቱን ጀምሮ እኛም ወደ ሀገር ለመለስ 3 ወር ፈጅቶበታል። አሁን ደግሞ ለተቀሩት ልጆች መመለሻ በጀት የለም፣ ኤንጂኦዎች በጀት የላቸውም የሚል ምክንያት እየተሰጠ ነው ይላል። በታይላንድ የሚገኘው የኢትዮጵያ ተወካይ ይመለሳል የሚል ስጋት መኖሩንም ያክላል። አዳነ እንደሚያስረዳው የኢትዮጵያውያኑ ስጋት የሚመነጨው ወደ ሀገር የሚመለሱበት መንገድ ባለመታወቁ ብቻ ሳይሆን የሚቆዩበት መጠለያ ውስጥ ካሉት ችግሮች ጋር በተያያዘ ነው። መጠለያዎቹ ንጽህና የጎደላቸው እንዲሁም የሚያገኙት ምግብ ከኢትዮጵያውያኑ ባህል ጋር የሚቃረን መሆኑን ይገልጻል። ተጎጂዎቹ የሚተኙት በመጠለያው ህንጻ ሴራሚክ ወለል ላይ መሆኑን የሚናገረው አዳነ በርካታ ኢትዮጵያውያን ለቆዳ በሽታ መጋለጣቸውን ያስረዳል። ኃይለኛ ሙቀት ያለበት አካባቢ ከመሆኑ የተነሳ እባብ አለ። 3 ጊዜ የምንቀመጥበት ስፍራ ላይ እባብ አግኝተናል ይላል። አካባቢው ጦርነት ያለበት እንዲሁም ታጣቂዎች የሚንቀሳቀሱበት ከመሆኑም ጋር በተያያዘ የእገታ ስጋት መኖሩን ይናገራል። ከዚህ ቀደም አንድ ተጎጂ የታገተበት አጋጣሚ እንደነበረም ይጠቅሳል። አንድ ልጅ ታሞ መድኃኒት ለመግዛት በወታደር ታጅቦ በወጣበት አጋጣሚ ሌላ የሚባል አማቢ አግቶ ወስዶት በብዙ ችግር ነው ተለቆ የመጣው ሲል በአካባቢው ያለው ኢትዮጵያውያንን አግቶ ለግዳጅ ሰራተኝነት የመሸጥ ልምድ የፈጠረውን ስጋት ገልጿል።
በበይነ መረብ ላይ ማጭበርበር የሚሰሩ ቡድኖች በደላሎች አማካይነት ኢትዮጵያውያንን ጨምሮ የተለያዩ አገር ዜጎችን ሕጋዊ ሥራ እንሰጣለን በሚል ወደ ታይላንድ ከዚህም ወደ ሚያንማር በመውሰድ ለስቃይ መዳረጋቸውን ቢቢሲ ከዚህ ቀደም በተደጋጋሚ ዘግቦ ነበር። እነዚህ የተሻለ ሥራና ሕይወትን ፍለጋ ወደ ሚያንማር የተወሰዱት ወጣቶች በኢንተርኔት አማካይነት በሚፈጸሙ ወንጀሎች እንዲሳተፉ ከመደረጋቸው በተጨማሪ ድብደባና ስቃይ እንደሚፈጸምባቸው ይናገራሉ። ሐማስ ታጋቾችን ለቆ ትጥቅ በመፍታት መሪዎቹ ከተሰደዱ ጦርነቱ ነገ ይቆማል። ኔታንያሁ ሐማስ በቁጥጥሩ ስር ያሉ ቀሪ እስራኤላውያን ታጋቾችን በመልቀቅ ትጥቅ የሚፈታ ከሆነ በጋዛ ላይ የሚካሄደው ዘመቻ እንደሚቆም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናገሩ። ጠቅላይ ሚኒስትሩ ይህንን የተናገሩት እስራኤል በጋዛ ላይ እያካሄደችው ባለው ወታደራዊ ዘመቻ ሂደት ላይ ለውጥ እንድታደርግ የምዕራባውያን አገራት መሪዎች ማስጠንቀቂያ ካወጡ በኋላ ነው። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር፣ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የካናዳው ጠቅላይ ሚኒስትር ማርክ ካርኒ እስራኤል በጋዛ ላይ የምታካሄደውን ወታደራዊ ዘመቻ እንድታቆም አሳስበዋል። መሪዎቹ በጋራ ባወጡት መግለጫ ላይ እስራኤል አዲስ የከፈተችውን ዘመቻ ካላቆመች፣ በእርዳታ አቅርቦት ላይ የጣለችውን ዕቀባ ካላነሳች በምላሹ ጠንከር ያለ እርምጃ እንደሚወስዱ አስጠንቅቀዋል። ይህ ያስቆጣቸው ጠቅላይ ሚኒስትር ኔታንያሁ ለመሪዎቹ በሰጡት ምላሽ ሐማስ ከመደምሰሱ በፊት እስራኤል እያካሄደችው ያለውን ሕልውናዋን የመከላከል ጦርነት እንድታቆም እና የፍልስጤም አገር እንዲመሰረት መጠየቅ ሐማስ ለፈጸመው የዘር ማጥፋት ሽልማት መስጠትና ተጨማሪ ጭፍጨፋን መጋበዝ ነው ብለዋል። ጠቅላይ ሚኒስትሩ ጨምረውም ሐማስ የቀሩ ታጋቾችን ከለቀቀ፣ ትጥቁን ከፈታ፣ ጨፍጫፊ መሪዎቹ ወደ ስደት የሚሄዱ ከሆነ እና ጋዛ ከወታደራዊ እንቅስቃሴ ነጻ ከሆነች ጦርነቱ ነገ ሊቆም ይችላል በማለት ከዚህ ያነሰ ነገር እስራኤል እንደማትቀበል አሳውቀዋል። እስራኤል ራሷን በመከላከል ሙሉ ድል በሐማስ ላይ እስክትቀዳጅ ድረስ ጦርነቱ የሚቀጥል መሆኑን የጠቀሱት ኔታንያሁ ይህ ጦርነት ስልጣኔ ከኋላ ቀርነት ጋር የሚያደርገው ነው ብለዋል። የዩናይትድ ኪንግደም፣ የፈረንሳይና የካናዳ መሪዎች በጋራ ያወጡት መግለጫ ከምዕራባውያን በኩል ከዚህ በፊት ባልታየ ሁኔታ ጠንከር ያለ ሲሆን በጋዛ ውስጥ ያለው ሰብአዊ ቀውስ በእጅጉ አሳስቧቸዋል። አገራቱ በጠየቁት መሰረት እስራኤል ምላሽ ካልሰጠች ተጨባጭ እርምጃ እንደሚወስዱ ከማስጠንቀቅ ውጪ ምን አይነት እርምጃ እንደሚወስዱ ግን የገለጹት ነገር የለም። እስራኤል ራሷን ከሽብር ጥቃት ለመከላከል ያላትን መብት ሁልጊዜ እንደሚደግፉ ያመለከቱት ምዕራባውያኑ መሪዎች ነገር ግን እየተባባሰ ያለው የእስራኤል እርምጃ ተመጣጣኝ አይደለም ብለዋል። ጨምረውም አስከፊ ባሉት ሐማስ በእስራኤል ላይ መስከረም 26 2016 በፈጸመው ጥቃት የያዛቸውን ታጋቾች እንዲለቅ ጥሪ አቅርበዋል። ሐማስ ወደ እስራኤል ዘልቆ በመግባት ጥቃት ከፈጸመ በኋላ ላለፉት ከ20 ወራት በላይ እስራኤል በጋዛ ላይ እያካሄደች የቆየችው ወታደራዊ ዘመቻ በ10 ሺዎች የሚቆጠሩ ፍልስጤማውያንን ገድሏል። ከአንድ ወር በፊት በሐማስ እና በእስራኤል መካከል በተደረሰ የተኩስ አቁም ስምምነት ጥቃቱ ጋብሎ የቆየ ቢሆንም ጥቃቱ መልሶ አገርሽቶ በሚሊዮን የሚቆጠሩ ፍልስጤማውያን ለረሃብ መጋለጣቸውን የተባበሩት መንግስታት ድርጅት ተቋማት እየገለጹ ነው። ባለፉት ቀናት እስራኤል በግዛቲቱ ላይ እያካሄደች ባለው ተከታታይ የአየር ጥቃት በመቶዎች የሚቆጠሩ የጋዛ ነዋሪዎች መገደላቸውን የጤና ባለስልጣናት እየገለጹ ነው። ለሳምንታት ተቋርጦ የነበረው የሰብአዊ እርዳታ አቅርቦት በተወሰነ መጠን እንዲቀጥል እስራኤል ብትፈቅድም አቅርቦቱ ውቅያኖስ ላይ ጠብታ የመጨመር ያህል መሆኑን የመንግስታቱ ድርጅት አስታውቋል። በአሜሪካው የካፒቶል ሂል አመጽ ላይ የተገደለችው ግለሰብ ቤተሰቦች $5 ሚሊዮን ካሳ ተከፈላቸው። በአውሮፓውያኑ 2021 በአሜሪካ ኮንግረስ በተነሳው አመጽ ላይ ስትሳተፍ የተገደለችው ግለሰብ ቤተሰቦች $5 ሚሊዮን ካሳ ሊከፈላቸው ነው። የትራምፕ አስተዳደር የቀድሞ የአሜሪካ አየር ኃይል አባል ለሆነችው አሽሊ ባቢት ቤተሰቦች ካሳ ለመክፈል ተስማምቷል። የካፒቶል ፖሊስ ኃላፊ ቶም ማንጀር በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ በውሳኔ እጅግ ተበሳጭቻለሁ ሲሉ ተናግረዋል። ግለሰቧን ገድሏል የተባለው የካፒቶል ሂል ፖሊስ መኮንን ጥፋት አልፈጸመም ተብሎ ነፃ ወጥቷል። የባቢት ቤተሰብ እና ወግ አጥባቂው ጁዲሻል ዎች የተሰኘው ድርጅት ናቸው መንግስት $30 ሚሊዮን እንዲከፍላቸው ክስ ያቀረቡት። በአውሮፓውያኑ ጥር 6 2021 በሺዎች የሚቆጠሩ የፕሬዝደንት ትራምፕ ደጋፊዎች ወደ ካፒቶል ሂል በማምራት የአሜሪካ ኮንግረስን ጥሰው መግባታቸው ይታወሳል። አመፀኞቹ ፕሬዝደንት ጆ ባይደን ምርጫ ማሸነፋቸውን የሚያበስረው ወረቀት ላይ ፊርማ እንዳይፈርም ለማድረግ ነው አመጽ የቀሰቀሱ። የህዝብ እንደራሴዎች ሰርተፊኬቱ ላይ ፊርማ ለማሳረፍ ተሰባስበው በነበረበት ወቅት ነው አመፀኞቹ በኃይል ወደ ህንጻው ያመሩት። በርካታ የህዝብ እንደራሴዎች ለደህንነታቸው በመስጋት አካባቢውን ጥለው ሸሽተዋል። ባቢት ከአመፀኞቹ መካከል ስትሆን በርገንጥላ ለመግባት ስትሞክር ትከሻዋ አካባቢ በጥይት ተመታ ስትወድቅ የሚያሳይ ቪዲዮ ተለቋል። ግለሰቧ ወደ ሆስፒታል ብትወሰድም ልትተርፍ አልቻለችም። የባቢት ቤተሰቦች የፖሊስ መኮንኑ የፈጸመው ድርጊት ኃላፊነት የጎደለው ነው፣ ባቢት በጥይት ተመታ ስትወድቅ እጇ አየር ላይ ነበር ሲሉ ተከራክረዋል። የቤተሰቡ አባላት እንደሚሉት ባቢት በአመጹ የተሳተፈችው ትራምፕ የ2020 የአሜሪካ ምርጫ ተጨበርብሯል ማለታቸውን ተከትሎ ነው። ምርጫው ስለመጨበርበሩ የሚጠቁም ምንም አይነት ማስረጃ አልተገኘም። የፖሊስ መኮንኑ ማይክል ቢርድ ተኩስ የከፈተው ህግ አውጪዎች አደጋ ላይ መሆናቸውን ተከትሎ እንደሆነ ተናግሮ ነበር። የካፒቶል ፖሊስ ባደረገው ምርመራ የመኮንኑ ውሳኔ ህይወት የታደገ እንዲሁም የፖሊስን ስልጠናና አካሄድ የተከተለ ነው ብሏል። የአሜሪካ የፍትህ ሚኒስቴርም ምርመራ አድርጎ ጥፋተኛ አይደለም ማለቱ ይታወሳል። ባለፈው ጥር ለሁለተኛ ጊዜ ስልጣን የጨበጡት ዶናልድ ትራምፕ 1500 ገደማ ለሚሆኑ የካፒቶል ሂል አመጽ ተሳታፊዎች ምህረት አድርገዋል። ምህረት ከተደረገላቸው መካከል ፖሊስ ላይ ጥቃት ፈጽመዋል ተብለው የተጠረጠሩ ሰዎች ይገኛሉ። ትራምፕ አክለው የካፒቶል ሂል አመጽን ሲመለከቱ የነበሩ የፌዴራል መርማሪዎችን ማባረራቸው አይዘነጋም።
ባለፈው መጋቢት ኒውስ ማክስ ከተሰኘው ወግ አጥባቂ የቴሌቪዥን ጣቢያ ጋር ቆይታ የነበራቸው ትራምፕ የአሽሊ ባቢት ትልቅ አድናቂ መሆናቸውን ጠቅሰው ምንም ጥፋት ሳትፈጽም በቆመችበት ነው የተተኮሰባት ብለዋል።